አንድ ሰው ከቆመበት ቦታ ንቅንቅ ያለም አራት ጥያቄ እስኪጠየቅ ለአራቱ ጥያቄ መልስ አዘጋጅተናል። ወጣቱንም እድሜ የሰጠውንም ሁሉንም የሚመለከት ነው። ወጣቱን ግን አላህ እድሜን ለብቻ ጠርቶ ወጣቱን ደግሞ ነጠለው። አን ዑምሪሂ ፊማ አፍና፣ ስለ እድሜ ይጠይቃል። በምን ጨረስከው? 70 80 60 100 ሰጥቼህ ነበር፣ እንዴት አሳለፍከው? በምን እኔን ስትዘክረኝ፣ ስታስታውሰኝ፣ ስታመልከኝ፣ ስትገዛኝ፣ ሰላት በመስገድ ወይስ በምን አሳለፍከው? ለብቻ ይጠየቅና ወአን ሸባቢሂ ፊማ አብላ፣ ስለ ወጣትነት ይጠይቃል። ወጣትነት ለብቻ በምን አባከንከው? በምን አበሰበስከው? እድሜን በምን ጨረስከው? ወጣትነት አላህ ይፈልገዋል፣ ፖለቲከኞችም ይፈልጉታል፣ ሸይጣንም ይፈልገዋል፣ ተቃራኒ ጾታ የሚፈላለጉበት እድሜ የወጣትነት ለብቻ ይጠየቃል። ታዲያ ምንድን ነው መልሳችን? አላህ ዘንድ ቤቲንግ ሲጫወት ብለን መልስ ልንሰጠው አያሳፍርም? መሸታ ቤት ሆኜ፣ ጫት ቤት ሆኜ፣ ሺሻ ቤት ሆኜ ለአላህ የመልስ መስጠት አያሳፍርም በአላህ? ስለዚህ ወጣት ጊዜው አሁን ነው። እንቶብት፣ ወደ አላህ እንመለስ፣ ጊዜያችንን ለአላህ እንስጥ። ይህን እድሜ ለአላህ ከሰጠነው አላህ ጭንቅ ሰዓት ላይ እድሜያችንን አላህ በረካ ያደርግልናል። ጉልበት ሲከዳን፣ ስንደክም፣ መስጊድ መሄድ ሲያቅተን በወጣትነት እድሜ አላህን ከተገዛን መስጊድ መተን እንደሰገድን አድርጎ አላህ ይከትብልናል፣ አላህ ይጽፍልናል ወጣትነታችንን። ነገ የውመል ቂያማ ስለ ጭንቀት እያየን ነው። ላብ ያጥለቀለቀ ተብሏል አይደል? 7 አይነት ሰዎች ደግሞ አላህ የእርሱ አርሽ ጥላ ስር የሚመድባቸዋል። ሰባቱ አንዱ ማን ነው? ወሻቡ ነሸአ ፊ ዒባደቲላሂ አዘ ወጀል፣ ወጣት አላህን በመገዛት የወጣትነት እድሜውን እሱ በሚፈልጉ መልኩ ያሳለፈ አላህ የእርሱ አርሽ ጥላ ስር ያስቀምጠዋል። ሰዎች በላባቸው በሚጥለቀለቁበት፣ ነፍሲ ነፍሲ በሚሉበት፣ በሚጨናነቁበት በዛሽ ቀውጢ ከባድ ቀን ላይ አላህ ነጃ ይለዋል። ወጣትነት ለአላህ ስጠው። ወጣት ነቢዩ ወጣቶች ረዱኛል። ሽማግሌዎች ሲያስተባብሉኝ ወጣቶች ረዱኛል። ነቢዩ ረዱኝ ካሉት ሰዎች ልትሆን ይገባል። የነቢዩን ዲን ምትጠብቅ፣ በአላህ መንገድ ላይ ቀጥልት፣ አልባሌ ከሆነ ነገር ራሳችን እናርቅ። እቺ እድሜን ተቆጣጥረን ካለፍን ሌላው እድሜን ለመሻገር መልካም ይሆንልናል። ወተረናስ፣ ሰዎችን ትመለከታለህ ሱካራ የሰከረው ሆነው ወማ ሁም ቢሱካራ፣ እነሱ ግን የሰከሩ አይደሉም፣ ሰክሩ አይደለም፣ በመጠጥ ሰክሩ አይደለም ማለት ወላኪን ዐዛብ አላህ ሸዲድ፣ ነገር ግን የአላህ ቅጣት ብርቱ ስለሆነ ነው እንደዛ የምታያቸው። እናት ለልጇ አፍታ ማሰጥም፣ ልጄ ራበው ምን ብላ በግድም ታጠባለች። ያን ቀን ትዘነጋለች። የእርግዝና ባሌት እርግዝናን ታጨናግፋለች። ሰዎች ይንገዳገዳሉ። የሰከሩ መስሎ ታያቸዋል፣ ነገር ግን አልሰከሩም። የአላህ ቅጣት ብርታቱ እንደዛ ያደርጋቸዋል። ጀሃነም ትንሹ ቅጣት ምን ነው ታውቃላችሁ? አላህ ይጠብቀን። ትንሹን ስማን ይችላል ሚችላል እንዴ? አረሱን ተውት። ዱንያ ላይ የምንጠቀምባት እሳትን እኮ ረሱል ሰለላሁ ዐለይሂ ወሰለም ሲነግሩን እንዲያ ናሩኩም ጁዝኡን ሚን 70 ጁዝአን ሚን ናሪ ጀሃነም ቂለ ያ ረሱለላህ ኢን ካነት ለካፊየተን ቃለ ፉድለት ዐለይሂነ ብ69 ጁዝአን ኩሉሁነ ሚስሉ ሐሪሃ። የዱንያ እሳት ከአኼሯ 70 ጁዝ አላት፣ ክፍልፋይ አላት አጠቃላይ። ግን የዱንያዋ ለአኼራ ሲነጻጸር የአኼራዋ በ69 እጥፍ ትበልጣለች። የዚህ ጊዜ ሰሃቦች አራ አንዷ ራሱ የዱንያ እኮ በቂ ናት፣ ልብስ ምታቃጥል፣ ሰውነት ምታሳረር በቂ ናት አሉ። ላ የአኼራዋ ከዱንያዋ በ69 እጥፍ ትበልጣለች። ሚችላለ? ማን ይችላል? በአላህ ወቁዱሃ ናሱ ወልሂጃራ፣ ማገዶውስ ምንድን ነው? የሰው ልጆችና ድንጋይ ናት አለ አላህ ሱብሓነሁ ወተዓላ። ማገዶው የሚሆኑት የሰው ልጆችና ድንጋይ ናቸው። ይህንን ቅጣት ፍሩ ነው የሚላል አላህ። በምን? የእሱን ትእዛዝ በመታዘዝ የከለከለውን በመከልከል። አኑዕማን ብኑ በሺር ረዲየላሁ ዐንሁማ ቃል ሰሚዕቱ ረሱለላህ ሰለላሁ ዐለይሂ ወሰለም የቁል
ኢነ አህወነ አህሊ ናር ዓዛበን የውመ ልቅያማ የመጨረሻ ትንሹ ቅጣት ማለት የቅያማ ቀን አሉ። ትንሹ ቅጣት ለረጁሉን ዩዕዘው ፊ አኽመሲ ቀደመይህ ጀምረታን ሁለት ፍም እሳቶች አንድ ሰው እግር ላይ እግራችን ጎድጎድ ያለች ቦታ አለች አይደለ ከውስጥ እሷ ላይ ሁለት ፍም እሳቶች ይቀመጣሉ አሉ። የግሊ ሚንሁማ ዲማጉሁ ማ የራ አነ አሐደን አሸዱ ሚንሁ ዓዛበን ወአነሁ ለአህወነሁም ዓዛበን ይህ ሰው ከሱ የበለጠ የሚቀጣ ብሎ አያስብ። ያ ሲቀመጥ ጭንቅላቱ ይተናል። ከእግር እሳት ሲቀመጥ ከሱ የበለጠ የሚቀጣ አለ ብሎም እኔ ነኝ የመጨረሻ ከባዱን ቅጣት የምቀጣው ብሎ ያስባል። ነገር ግን አሉ ረሱል ሰለላሁ ዐለይሂ ወሰለም የመጨረሻ ዝቅተኛው ቅጣት ናት አሉ። አላህ ይጠብቀን። اللهم أجرنا من النار اللهم أجرنا من النار اللهم أجرنا من النار الله መልእክተኛ በቀን ሶስት ያ ረብ ከጀሃነም እሳት ጠብቀኝ ከጀሃነም እሳት ጠብቀኝ ያ አላህ ከጀሃነም እሳት ጠብቀኝ አለ። ጀሃነም ራሷ ያ ረብ ጠብቀው ብላ አላህን ትማጸናለች። የሁል ጊዜ ዱዓችን ልንይው ይገባል። እንደየስራችን መጠን እሳት ይዘናል። ቁርጭምጭሚቱ ድረስ እሳት ይዘዋል። እስከ ጉልበቱ ሙሉ ለሙሉ ይዘዋል። ሚንሁም መን ተእኹዙ ናር ኢላ ከዕበይህ ከእናንተ መካከል እስከ ቁርጭምጭሚቱ የምትይዘዋል አሉ ነብዩ ሰለላሁ ዐለይሂ ወሰለም። ወሚንሁም መን ተእኹዙሁ ኢላ ሩክበተይህ እስከ ጉልበቱ የምትይዘዋል። ወሚንሁም መን ተእኹዙሁ ኢላ ሁጅዘቲህ እስከ ጭኑ የምትይዘዋል ታፋ አካባቢ። ወሚንሁም መን ተእኹዙሁ ኢላ ተርቁወቲህ ተርቁዋ ማለት እቺ መታረጃ አለ አይደል በግ ፍየል የሚታረድበት ማረጃው ጋር እዛ ድረስ የሚይዘዋል አሉ የአላህ መልእክተኛ ነቢዩ ሰለላሁ ዐለይሂ ወሰለም። ነቢዩን አስጨነቃቸው አንድ ቀን እኔ ማውቀውን ነገር ብታውቁ ኖሮ አሉ የአላህ መልእክተኛ ረሱል ሰለላሁ ዐለይሂ ወሰለም ለው ተዕለሙነ ማ አዕለሙ ለደሒክቱም ቀሊላን ወለበከይቱም ከሲራ ጥቂት ስቃችሁ ብዙ ባለቀሳችሁ ነበራ። ፈገጣ አስሓቡ ረሱሉላህ ሰለላሁ ዐለይሂ ወሰለም ውጁሃሁም ወለውም ኸኒን ይህን ሲናገሩ ሰሃቦቹ ጎንበስ አሉ። ከዛ ሁሉም ድምፅ ማውጣት ጀመረ። ኸኒን ማለት በአፍንጫ በኩል እንዴት ነው ሰው ሲል የሚያወጣው ድምፅ አለ። እያለቀሱ እንዲህ ድምፅ ማውጣት ጀመሩ ረሱል ሰለላሁ ዐለይሂ ወሰለም ሲናገሩ። በሌላ ዘገባ ምን አሉ? ኡሪደት ዐለየ አልጀነቱ ወናር እኔ ጋ ጀነትና ጀሃነም ተቀረቡ አዩዋቸዋል። ፈለም አራ ከልየውሚ ፊል ኸይሪ ወሸር እንደ ዛሬ ኸይርም ጥሩ ነገርም መጥፎ ነገርም ተመልክቼ አላቅም ያለው አላህ መልእክተኛ። ወለው ተዕለሙነ ማ አዕለሙ እኔ ማውቀውን ብታውቁ ኖሮ ለደሒክቱም ቀሊላን ወለበከይቱም ከሲራ ትንሽ ስቃችሁ ብዙ ባለቀሳችሁ ነበራ። የቅጣቱን ከባድነት ስለተረዱ ዛሬ ላይ አሁን ባለንበት ተጨባጭ አረ ፀሐዩ እንላለን አይደል ነው አይደል? ሙቀቱ ከባድ ነው አይደል? እኛ በረሃ ሆነን አይደለም። በረሃ ደግሞ ያሉት ምን ሊሉ ነው? ሙቀቱ ፀሐዩ እንላለን። ያን ቀን ግን አሉ ቱድነ ሸምሱ የውመ ልቅያማ የቅያማ ቀን ፀሐይ ትቀርባለች ሚነል ኸልቂ ከፍጡራኖቹ አሉ ሐታ ተኩነ ሚንሁም ከሚቅዳሪ ሚል አሉ ትንሽ ሚል ሚለውን ቃለ ሱለይም ኢብኑ ዓሚር አራዊ አን ልሚቅዳድ ፈወላህ በአላህ ይሁንብኝ ማ አድሪ አላውቅም ማ ያዕኒ ቢልሚል ሚል የተባለውቺ ሜትር ነገር ናት። አመሳፈት ልአርድ ምድር የሚመተርበት ትሁን አም ሚሉ ለዚ ቱክተሓሉ ብህ ልዓይኑ ወይም የሰው ልጆች አይናቸው የሚኳሉበት ትሁናል። ምንድን ነው? በጣም ትቀርባለች። በሌላ ዘገባ እንደመጣው አንድ ስንዝር ትቀርባለች። ፈየኩኑ ናስ አላ ቀድሪ አዕማሊህም ፊል አረቅ ሰዎች እንደሰሩት መጠን እንደየስራቸው በላባቸው ይጥለቀለቃሉ አሉ። ፈሚንሁም ከእነሱ መካከል መን የኩኑ ኢላ ከዕበይህ እስከ ቁርጭምጭሚቱ ላቡ ምትውጠዋል። ወሚንሁም መን የኩኑ ኢላ ሩክበተይህ ከእነሱ መካከል እስከ ጉልበቱ ላቡ ያጥለቀልቋል። ወሚንሁም መን የኩኑ ኢላ ሒቅወይህ ወሚንሁም መን ዩልጅምሁ ልዓረቁ ኢልጃመን ወአሻረ ረሱሉላህ ሰለላሁ ዐለይሂ ወሰለም ቢየዲህ ኢላ ፊህ እስከ ደረቱ ምትውጦ አለ እስከ ደግሞ አፉ ድረስ ነብዩ ሰለላሁ ዐለይሂ ወሰለም በእጃቸው እያመላከቱ እስከ አፋቸው እያመላከቱ እንዲያሉ እስከዚህ ድረስ
ላቡም ያጥለቀልቀዋል የራሱ ላብ መቼ የቂያማ ቀን ታዲያ ይሄ ከባድ ቀን እየጠበቀን እንዴት ዱንያ ላይ እንዘናጋለን እንዴት ለአላህ Subhanahu Wa Ta'ala ጥቂት ጊዜ እንሰጣለን እንዴት አላህን በጊዜ ብቻ አማክለን ለመገዛት እንሞክራለን ረመዳንም የአላህ ወር ነው ሸዋልም የአላህ ወር ነው 12ቱም ወራቶች የማን ናቸው የአላህ ናቸው 24ቱም ሰዓት የማን ናቸው የአላህ ናቸው 30ውም ቀናት የአላህ ናቸው ደቂቃውም ሰከንዱም አላህን የፈጠራቸው በደቂቃውም በሰከንዱም በሰዓቱም በወራቱም በሳምንቱም በአመታቱም ምን ንገዘው ማን ነው አላህን ነው መሆን ያለበት ከአላህ ውጭ ማንንም ልናጎበድል ልንገዛ አይገባም የተከበረው ፊታችንን ዝቅ ልናደርግ የሚገባው ለአላህ ብቻ ነው ሰላትን ሁሌ ወቅቱን ጠብቀን ልንሰግድ የሚገባው ለአላህ ነው በጊዜ ልንገድበው አይገባም ለምን አሁን የተነገሩት ነገሮች ነገ የውመል ቂያማ ይጠብቁናል ኢኒ አራ እኔ አያለው አሉ ነብዩ ሰለላሁ ዐለይሂ ወሰለም ማላ ተራውን እናንተ ማትመለከቱት ወአስመዑ እሰማለው ማላ ተስመዑን እናንተ ማሰሙትን አጣቲ ሰማኡ ሰማይ ሲጥጣለች ድምጽ አወጣች ወሁቀ ለሃ አን ተዒጣ ድምጽ ልታሰማም ይገባታል ማ ፊሃ በሳ ውስጥ አሉ በሰማይ ውስጥ ስንት ሰማይ 7 ሰማያት ከአንዱ ሰማይ ወደ አንዱ ሰማይ ስንት ዓመት ያስኬዳል 500 ዓመት ቲክነሷ ብቻ 500 ነው ውፍረቷ 500 ዓመት ያስኬዳል ሱብሃንአላህ ማ ፊሃ በሷ ላይ የለም موضع 4 أصابع يا راتات متاكل بوتا سنوست كفت بوتا يلم إلا وملك واضع جبهته ساجدا لله تعالى لا الله زكياله سجود يادرجا ملائكت بيون انجي الله نميجز إلى يوم القيامة درس ليلا ونهارا منم سايدكم الله نميجز الله بارو تشال كذا منالو والله بالله ينبين لو تعلمون ما أعلم لضحكتم قليلا ولبكيتم كثيرا እኔ ማቆም ብታውቁ ጥቂት ስቃችሁ ብዙ ባለቀሳችሁ ነበር وما تلذذتم بالنساء على الفروش ከሴቶቻችሁም ጋር ፍራሽ ላይም ባልተደሰታችሁ ነበር ولا خرجتم በወጣችሁ ነበር الى السعودات ወደ መንገዶች አውራመን ጎዳና ላይ መንገድ ላይ تجأرون الى الله ወደ አላህ እርዳታ ጠይቃችሁ ለመጮህ በወጣችሁ ነበር ያን እኔ ማቆም ብታውቁ ኖሯል ከባድነቱን እየነገሩ ነገ ከቆምንበት ቦታ ንቅንቅ የለም ወጣቶች በደምስሙ لا تزالوا ማንም ሰው لا تزول قدم عبد حتى يسأل عن 4 ሶስተኛው ይጠየቃል وعن علمه فيما فعل فيه ስለ ዒልም ይጠየቃል ዕውቀት ያለን ሰምተናል ደርሶናል ዛሬ ትምህርቱ አይደል ሐላል ሐራሙን በደንብ ተነግሮናል ባለን ዕውቀት እንጠየቃለን ምን ሰራህበት ብሎ አላህ ይጠይቀናል وعن ماله ስለ ገንዘብም ይጠየቃል من أين اكتسبه ከየት አመጣህ ሰርቀህ ነው አጭበርብረህ ነው ግቦ ተቀበለህ አይደለም እሺ ከየት አመጣህ ተሸክሜ ቢሮ ላይ ተቀጥሬ ከዱባይ ከቻይና ቃምጥቼ ነግጄ ምን ብዬ ማሻአላህ በጥሩ መንገድ وفيما أنفقه ታዲያ ወዴት ወሰድከው ምን አሰራህበት ኸምር ቤት ከፈትክበት ቁማር ቤት ለሐራም ገንዘብ ሱቅ ህንፃ ሰርተ አከራየ ይጠየቃል ወይስ መስጊድ ሰራ መድረሳ መልካም ነገር አደረክ ይጠየቃል ገንዘብ ጉዳይ ላይ ይሄ አራት ጥያቄ ሳይጠየቅ ማንንም ንቅንቅ አይልም ዛሬ ዱንያ ላይ በመንሰራው ስራ ባጠቃላይ ተደብቀን ማንንም ማያየኝም ብለን የምናደርገው ሊሆን ይችላል እቺ የተቀመጥንባት መስጊድ መሬት ናት አይደል መሬት ነው መሬቷ ነገ ትመሰክራለች ያ ረቢ እከሌ የሚባል ሰው ቁጭ ብሎ ዚክር ሲያደርግብኝ ነበር ያ ረቢ ቁርአን ሲቀራብኝ ነበር ያ አላህ እንዲህ ሲያደርግ ነበር ምድር ትመሰክራለች ነብዩ ሰለላሁ ዐለይሂ ወሰለም አባ ሁረይራ ሲናገሩ እንዲህ አሉ قرأ رسول الله صلى الله عليه وسلم يا الله ملكتنيا نبي صلى الله عليه وسلم أنببو يومئذ تحدث أخبارها يانكن مدر وريوچان تناغرالچ تاورالچ ثم قال
አተድሩነ ማ አኽባረሃ የእሷ ወሬዎቿ ምን እንደሆነ ታውቃላችሁን ብሎ ሰሃቦቹን ጠየቁ። ቃሉ አላሁ ወረሱሉሁ አዕለም አላህና መልእክተኛው ይወቁ እንጂ እኛ ምን እናውቃለን። ቃል ፈኢነ አኽባረሃ የእሷ እኮ ወሬ ማለት ዜና ማለት አን ተሽሀደ አላ ኩሊ አብድን በሁሉም የአላህ ወንድ ባሪያ ላይ መመስከሯ፣ አው አመቲን ወይም በሴት ባሪያ መመስከሯ ነው። ቢማ አሚለ አላ ظህሪሃ ከእሷ ጀርባ ላይ በሰራው ነገር። ከምድር ጀርባ ምን ይደበቃል? ምንንቀሳቀሰው፣ ምንሄደው፣ ምንመጣው፣ ምንተኛው፣ ጥሩ ነገርም መጥፎ ነገርም ምንሰራው በማን ነው? በምድር ላይ ነው ትላለች። አሚልተ ሰርተሃል፣ ከዛ ወከዛ እንደዚህ አይነት ስራ ፊ የውሚ ከዛ ወከዛ በዚህ ቀን በዚህ ሰዓት እንዲህ እንዲህ በላል። ፈሃዚህ አኽባሩሃ ይህ ነው ወሬዋ አሉ። ረዋሁ ትርሚዚይ። ይሄ ነው የእሷ ወሬ ማለት። ሪከርድ ናት፣ ትቀርጻለች። በሌሊት ተደብቆ የተሰራውን ቅርጽ አርጋ ታቀርባለች። እሷ ጋር ሚሞሪ ፉል የሚባል የለም ምድር ላይ አይሞላም። አይ እኔ 256 ጂቢ ነው ሞላብኝ ትላለህ፣ ብዙ ነገር ስቀርጽበታል። እሷ ጋር ሚሞሪ ፉል የለም፣ ዝም ብሎ ትጨምራለች። ከዛ ነገ መልቂያማ ፍንትው አድርጋ ታመጣለች። በሌሊትም በቀንም አገር ውስጥም ከአገር ውጭም በየትኛውም ቦታ የተሰራውን ስራ በአጠቃላይ ትመሰክራለች። ደግሞ ስንነሳ እንዲህ እንዳማረብን ለብሰን እንኳን አይደለም የምንነሳው። ነገ መልቂያማ አላህ እንደኸለቀን ሆነን አላህ ፊት እንቆማለን። ዩሕሸሩ ናስ ሰዎች የውመል ቂያማ ይቀሰቀሳሉ። ሁፋተን ዑራተን ሁርለን ጫማ የሌላቸው ራቆታቸውን ሆነው ያልተገረዙ ሆነው ይቀሰቀሳሉ፣ ይሰባሰባሉ አላህ ዘንድ። እንዲህ ሲባል ቁልቱ አለች እናታችን አይሻ ናት ከረሱል ሰለላሁ ዐለይሂ ወሰለም ሰምቻለሁ ብላ የተናገረችው ላይ አርጃሉ ወኒሳ ጀሚዓን ሴትና ወንድ አንድ ላይ አሉ። እናታችን አይሻ አስጨነቃቸው። ሂጃባቸውን የሚጠብቁ ናቸው። በግልጽ ደረት ከፍተው እንደ ዘመኑ ና የኛንተም ና ይህ አልነበሩማ። ያን ዘመን እዛን ያላዩትማ ይህንን ነገር ሴትና ወንዱም ራቆቱን ሆኖ አንድ ላይ አላህ ዘንድ ይሰባሰባል ሲባል አርጃሉ ወኒሳ ጀሚዓን ሴት ወንድ አንድ ላይ ينظر بعضهم إلى بعض ከፊሉ ወደ ከፊሉ እየተመለከተ አሉ። እናታችን አይሻ አስጨነቃቸው። ቃል ነብዩ ሰለላሁ ዐለይሂ ወሰለም ያ አይሻቱ አንቺ አይሻ ወይ አቆላምጦ ጠራት። አልአምሩ አሸዱ ነገሩ እኮ ብርቱ ነው። ሚን አይ ዩሂመሁም ዛሊካ ከዚህ ከምታስቡ ነገር የበለጠን ሰዎች የሚያስጨንቃቸው ጉዳዩ ብርቱ ነው። ማንም የሰው አፍረተ ገላ ያንቀን አይመለከትም። ሁሉም ፍጥጥ ነው የሚለው የእሱ ጉዳይ ነው። እንዴት ነው ምድነው ነው ሰው የሚለው ዱንያ ላይ ፍረተ ገላ አይደል? ተውጣጥራ ሄዶቿን ካየ ሰው አይኑ ይቀላጉጣል። መዞሪያ የምትሄድ ከሆነ እስክትዞር ይሸኛታል። ባይኑ ሰው ልጅ ይወሰወሳል። ምን ይላል? ያን ቀን ግን ሁሉም ራቆቱን ሆኖ ማንም የማንን አይመለከትም። ፍጥጥ ነው የሚለው። ለምን? ነገሩ ጉዳዩ ከባድ ነው። ያን ቀን ደግሞ አላህ ያናግረናል ያለምንም አስተርጓሚ። አላህ ሁላችንም ያናግረናል። ማ ሚንኩም ሚን አሐድን ኢላ ሰዩከሊሙሁ ረቡ ለይሰ በይነሁ ወበይነሁ ተርጁማን። ማንም ሰው የለም በሱና በአላህ መካከል ያለምንም አስተርጓሚ አላህ ያናግረዋል። ፈየንዙሩ አይመን ወደ ቀኝ ይመለከታል፣ ሚንሁ ከሱ በኩል ፈራ የራ ኢላ ማ ቀደም ያስቀደመውን እንጂ ሌላ አይ። ወየንዙሩ አሽአም ወደ ግራም ይመለከታል፣ ፈላ የራ ኢላ ማ ቀደም ያስቀደመውን እንጂ ሌላ አይ። ወየንዙሩ በይነ የደይህ ወደ ፊት ለፊቱ ይመለከታል፣ ፈላ የራ ኢላ ናረ ትልቃ ወጅሂህ ፊት ለፊቱ በሱ አቅጣጫ እሳትን እንጂ ሌላ አይመለከትም። እሳትን ይመለከታል። ፈተቁ ናር እሳትን ተጠንቀቁ አሉ። ወለው ብሽቅ ተምረትን ግማሽ ተምርን ብትሆን ሰደቃ ውጡ። ሰደቃ ከጀሃነም እሳት ይከላከልላቸዋል። ሰደቃን አብዙ፣ ሰደቃን ስጡ፣ ከጀሃነም እሳት ትከላከላላችሁ። ኸይር ነገር ነው ሰደቃ። የሰው ልጅ እኮ የሚመኘው ይኖር ሊሞት ሲል ወአንፊቁ ሚማ ረዘቅናኩም ሚን ቀብል አን ያእቲየ አሐደኩሙል መውት እኛ ከሰጠናችሁ ሲሳይ ስጡ ሞት ከመምጣታችሁ በፊት እናንተ ላይ ሚን ቀብል አን ያእቲየ አሐደኩሙል መውት ፈየቁል ከማለት በፊት ረቢ ጌታዬ ወይ ለውላ አኸርተኒ ኢላ አጀሊን ቀሪብ ዱንያ ላይ ትንሽ ጊዜ ብታቆየኝ
ፈአሰደቀ ሰደቃ ወጣ ነበር ይላል። ምን ይላሉ? ለሞት ትልቁ ስራ ብሎ የሚታየው ሰደቃ ነውና ሰደቃ ሰጥ ነበር ይላል። ወአኩ ሚነ ሳሊሒን ከደጋጎችም ሆን ነበር ይላል። ወለን ዩአኺረ አላሁ ነፍሰን ኢዛ ጃአ አጀሉሃ አጀሏ የደረሰች ጊዜ አንዲት ሰዓት ወደፊት ወደኋላ የሚል የለም። በዛው ሰዓት አላህ ይዞት ይሄዳል። ስለዚህ ይሄ ከባድ ነገር ካለ ታዲያ እንዴት ነው ሰላቴን የሚፎርሽ? ሰላቴን ጊዜን ገደብ አድርጌ አላህን ለመገዛት ሞክረው ለምንድን ነው? ነገ አላህ መጀመሪያ የሚተሳሰበኝ ሰላት ነው። ሰላት ካማረ ሁሉም ነገር ያምራል። ሰላት ከተበላሸ አላህ ይጠብቀን። ምን ይበላሻል? ሁሉን ነገር ይበላሻል።